ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከወልታ ጽድቅ ተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የተሰጠ መግለጫ። የወልታ ጽድቅ ተዋሕዶ ዓለም አቀፍ የመነኮሳት የሥራ አስፈጻሚና የስትራቴጂክ ኮሚቴ አባላት ጠቅላላ ጉባኤው በወሰነው መሰረት ከግንቦት 7 እስከ 8 2017 ዓ.ም ድረስ በኒው ሄቨን ከቲኬት ስቴት በደብረ መድኃኒት መድኃኔዓለም ቤተክርስቲያን በመገኘት ስለ ሀገራችን ኢትዮጵያና ስለ ቤተክርስቲያናችን እየተፈጸመ ያለውን ግፍና መከራ በማውሳት የሁለት ቀናት ጉባኤ አድርገናል። በዚህም ሰዓት ሀገራችን ኢትዮጵያ ከመቼውም ጊዜ በበለጠና በከፋ ሁኔታ ህዝቦቿ በረሃብ እየረገፉ ያሉበት፣ በሰላም ወጥቶ መግባት ብርቅ የሆነበት፣ ያለ ፍትህ በየቀኑ የሚታሰሩበት፣ እንደ በግ የሚታረዱበት፣ ከትንንሽ የጎረቤት ሀገራት ሳይቀር ተንቀው የሚባረሩበት፣ በአጠቃላይ ግፉና መከራው ድንበርና ልክ አጥቶ ከአእምሮ በላይ የሆነበት ጊዜ እንደሆነ እኛም የምናውቀው ዓለምም የሚመሰክረው ሀቅ ነው። ለዚህም መፍትሄው ሁሉን ቻይ ወደ ሆነው አምላክ መጸለይ እና ሊቃውንተ ቤተክርስቲያን፣ ካህናት እንዲሁም ምዕመናን በአንድ ላይ በመሆን የቤተክርስቲያንን ሕልውና ለማስጠበቅ የሚቻለውን ሁሉ ማድረግ እንደሚገባ ተወያይተናል። በሌላ መልኩ ቅድስት ቤተክርስቲያናችን ከሐዋርያት ጀምሮ እስካሁን በተለያየ መስመርና መከራና ፈተና እያለፈች እየመጣች ቢሆንም በዚህ 7 ዓመታት የደረሰው ግፍና መከራ ተዘርዝሮ አያልቅም። የአብያተ ክርስቲያናቱ በእሳት መንደድ፣ የምዕመናን መገደል፣ የምዕመናን ካህናት ከሌሎች ዜጎች በተለየ መልኩ መታሰር፣ መደብደብ፣ መገደል፣ መሳደድ፣ ከማናቸውም የመንግስት ስራ መባረር፣ መገለል ተቆጥሮ የማያልቅ ግፍ ደርሶባቸው የነበረው ልዕልናዋ ሀገሪቱን እመራለሁ በሚለው አካል ዝቅ ብሎ የታየበት እንደዚህ ያለ ዘመን የለም። ይህ ሁሉ መከራ ሲፈጸም የቤተ ክርስቲያኒቱ ሉዓላዊ ስልጣን ባለቤት የሆነው ቅዱስ ሲኖዶስ ግን ምንም አለማለቱ፣ በተለይም ዓለም አቀፉ ማህበረሰብና የዓለም ቤተ ክርስቲያናት ምክር ቤት ሳይቀር ጉዳዩን በግልጽ ሲያወግዝ ቅዱስ ሲኖዶስ እያየ እንዳላየ እየሰማ እንዳልሰማ አልፎታል። ቅዱስ ሲኖዶስ የቤተ ክርስቲያንንና የልጆቿን ሕልውና ከማስጠበቅ ይልቅ ይህ ሁሉ ግፍና መከራ ያደረሰውን አካል በተለያየ አጋጣሚ እያወደሰና እያመሰገነ ይገኛል። በዚህም ሰሞኑ እንኳን ወደ ሀገራቸው እንዳይገቡ ተከልክለው የነበሩ 3 ሊቃነ ጳጳሳት በደላቸው ሳይገለጽ እነሱ እንደበደሉና በሀገር ላይ ጉዳት እንዳደረሱ ተቆጥሮ ቅዱስ ሲኖዶስ ጸሐፊው በመከልከላቸው የደረሰውን የሥራ መበደል ምንም አይነት መመዘኛ ሊስተካከለው የማይቻል ነው። ነገር ግን ሀገሪቱን የሚመራው መንግስት በአባቶቻችን ላይም ሆነ የደረሰውን የሥራ በደል እንደ በደል ሲያይ የበደለው መንግስት ሳይወቀስ በተቃራኒው መንግስትን ለማመስገን የተሄደበት ርቀት እጅግ የሚያስተዛዝብ ነው። በእነዚህ አበይት ጉዳዮች ላይ ከተወያየን በኋላ እኛ የወልታ ጽድቅ ተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የሚከተሉትን ባለ 8 ነጥብ የአቋም መግለጫ አውጥተናል። አንደኛ፣ ሀገሪቱን እየመራ የሚገኘው አካል በቅድስት ቤተክርስቲያን ላይ በግልጽና በስውር የሚያደርገውን ጫና፣ በምዕመናን ላይ የሚያደርሰውን ሞት፣ ስደት፣ በኮሪደር ልማት ስም ልጆቿን በማፈናቀል ቤተክርስቲያንን ያለ ምዕመን ለማስቀረት የሚያደርሰውን በደል በአስቸኳይ እንዲያቆም እንጠይቃለን። ሁለተኛ፣ ቅዱስ ሲኖዶስ በዚህ ቅድስት ቤተክርስቲያንና ልጆቿ የሕልውና አደጋ ባጋጠማቸው ሰዓት ቤተክርስቲያኒቱን እንዴት እንደሚታደግ ልጆቿን
ከጥቃት እንዴት እንጠብቅ በማለት መጨነቅ፣ መጠበብ፣ በየቀኑ መወያየት ሲገባው ዛሬም ጥቃቅን አጀንዳዎችን በመሰብሰብ በቋሚ ሲኖዶስ እና በአስተዳደር አካላት ሊያልቁ የሚገባቸውን የመዘናጊያ ነጥቦች ይዞ በምልዓተ ጉባኤው ደረጃ መወያየት መጀመሩን ስንመለከት እጅግ የሚያስገርም የሚያሳፍርን ጭምር ነው። ስለዚህ ዋናውን የቤተ ክርስቲያንና የልጆቿን ሕልውና እየፈተኑ ስለሚገኙ ጉዳዮች ላይ ጥልቅ ውይይት አድርጎ በታሪክ ከእግዚአብሔርና ከሰው የተሰጠውን አደራ በመወጣት ቅድስት ቤተ ክርስቲያንን ይህንን የፈተና ዘመን እንድትሻገር እንዲያደርግ እንጠይቃለን። በተለይም በዚህ ሰዓት የሕክምና ባለሙያዎች ያነሱትን መሰረታዊ ጥያቄ መንግስት ለመሸፈን የሚያደርገው ማዋከምና ማሰር እንዲያቆም በመጠየቅ ለልጆቻቸው ያላቸውን ፍቅር እንዲገልጹ እንጠይቃለን። ሶስተኛ፣ ወደ ሀገራቸው እንዳይገቡ ተከልክለው የቆዩ ሶስቱ አበው ሊቃነ ጳጳሳት ለምን ወደ ሀገራቸው እንዳይገቡ እንደተከለከሉ ሳይታወቅ መንግስት አባቶችን ለማሸማቀቅና ቤተክርስቲያኒቱን አንገት ለማስደፋት አስቦ ክልከላ እንዳደረገባቸው በሁሉም ዘንድ እየታመነ ልክ ሀገርን እንደከዳ ሰው በሆነ ሰፊነት እንዲገቡ አድርጌያለሁ የሚል ስላቅና ነገም ተሸማቀው እንዲኖሩ ሲያደርግ ይህንን በጽናት ቆሞ እንደመጠየቅ ካልሆነ ለእግዚአብሔር እንደመስጠት አዎ ትክክል ነው በማለት መንግስት ለማመስገን የሄዱበት መንገድ እጅግ የሚያስተሳዝብ የተሰጣችሁንም ኃላፊነት ወደ ጎን መተው ስለሆነ ይህንን ቤተክርስቲያንን አንገት ለማስደፋት አባቶችንም ለማሸማቀቅ የተደረገውን እኩይ ዓላማ እንድታወግዙ በቤተክርስቲያን አምላክ ስም እንጠይቃለን። አራተኛ፣ ወደ ሀገር ቤት እንዲመለሱ የተፈቀደላቸው አባቶች ምንም ክፉ ነገር እንዳሰሩ እያወቁ እንደ ወንጀለኛ ይቅርታ ተደርጎላችኋል ሲባሉ ወንጀላቸው ምን እንደሆነ ሳይጠይቁ የራሳቸውንም ሆነ የቤተ ክርስቲያንን ክብር ባዋረደ ሁኔታ ስለነርሱ ሲያዝኑና ሲጸልዩ የነበረው ምዕመናን ቅስ በሚሰሩ ሁኔታ ወደ ሀገራቸው ፈጥነው መግባታቸው እጅግ ያሳዝነናል። ዛሬም ቀኑ አልመሸምና መንግስት በማናለብኝነት የሚያደርገውን እኩይ ዓላማ ለማጋለጥ ሲባል ወደ ሀገር እንዳይገቡ የደረጉበትን ምክንያት እስከ መጨረሻው ድረስ ሄደው እውነታውን እንዲያረጋግጡ እንጠይቃለን። ይህ ካልሆነ ግን በትክክል የሰሩት ወንጀል እንዳለ በራሳቸው እንዳረጋገጡ እኛም ሆነን ጠቅላላ የቤተክርስቲያን ልጆች የምንቀበለው ስለሚሆን ስለ ቤተክርስቲያን ክብር ስትሉ እውነታውን እንድታወጡ በእግዚአብሔር ስም እንጠይቃለን። አምስተኛ፣ ቅዱስ ፓትርያርኩ በቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ላይ ያሰሙትን መልእክት በአብዛኛው ትክክል እንደ ክርስቲያን የሚመጥን መልእክት መሆኑ የምንቀበለው ቢሆንም ነገር ግን ከቅዱስ ሲኖዶስ የራቁትን እናቅርብ የሚለው ቃል ግን በኋላው ሌላ አጀንዳ ያለው ስለሚመስል የራቁትን እናቅርብ በሚል ሰበብ በህገወጥ መንገድ ከቀኖና ቤተክርስቲያን ውጪ የተሾሙትን አካላት ወደ ሲኖዶስ ለማምጣት የሚደረግ ከሆነ ግን በጥብቅ እንቃወማለን። ስድስተኛ፣ ዛሬ ምንፍቅናን በአደባባይ ያውም በሊቃነ ጳጳሳት ደረጃ የሚነገርበት ዘመን ደርሰናል። በተለይም በቅርቡ በበዓለ ስቅለት እንኳንስ አንድ ሊቀ ጳጳስ መላው ኦርቶዶክሳዊ ቤተክርስቲያን በስግደት በሚውልበት ቀን በአዳራሽ በመገኘት ላለፉት 2000 ዘመናት ቤተክርስቲያን መልስ ስትሰጥበት የኖረችውን የድንግል ማርያምን ቤዛዊተ ዓለም የመባል ጉዳይ እንደ አዲስ በማንሳት እናቶቻችን የሚዘምሩትን መዝሙር ላይ ሳይቀር በመሳለቅ ቤተክርስቲያኒቱን ሲደፍሩ መላው ካህናትንና ምዕመናንን አስቆጥቷል። ቅዱስ ሲኖዶስ እኚህ ሊቀ ጳጳስ ይህንንና ሌሎችም በተለያየ ጊዜ ሲያሰራጩ ከከረሙት የኑፋቄ ትምህርቶች ላይ ቀኖናዊ እርምጃ እንዲወስድ እንጠይቃለን።
7ኛ እኚሁ ሊቀ ጳጳስ በድፍረት ለተናገሩት ንግግር ቋሚ ሲኖዶስ ወዲያውኑ ጉዳዩ በሊቃውንት ጉባኤ እንዲጣራና እስከዚያውም ድረስ በጠቅላይ ቤተ ክህነት በተዓቅቦ እንዲቆዩ ማለት ያስተላለፉት እገዳ የሚያስመሰግን ሲሆን ጳጳሱ ግን ይህንን ውሳኔ ወደ ጎን በመተው በንቀት ወደ ሀገረ ስብከታቸው ከመሄዳቸውም በላይ ጉዳዩን የጎሳ ለማስመሰል በዘርና በጎጥ ውስጥ ተደብቆ ለማምለጥ ያደረጉትን እኩይ ተግባር እናውግዛለን። የቤተ ክርስቲያናችን አስተምሮ የትኛውም ዘር ኦርቶዶክሳዊት ተዋሕዶ ልጆች የሚከተሉት እንደሆነ እየታወቀ በዚህ ደረጃ ወርዶ የተለመደውን የዘር ቅርጽ ለመስጠት የሄዱበት ርቀት ከተጠያቂነት እንደማያድናቸው እናስገነዝባለን። 8ኛ የወጣት ዘተዋሕዶ ዓለም አቀፍ የመነኮሳት ኅብረት የዛሬ ዓመት ሲመሰረት ከነበረው መነኮሳት በእጥፍ የጨመርን ሲሆን በቀጣዩም ለሀገርና ለቤተ ክርስቲያን የሚቆረቆሩ አበው መነኮሳትን እያሳተፍን ኅብረታችንን እናጠናክራለን። ለዚህ ዓላማችን መሳካት መነኮሳትን ያግዝ ዘንድ አንድ ትልቅ ማዕከል ተቋም ለማቋቋም ወስነናል። ይኸውም እስከሚቀጥለው ዓመት ድረስ እውን እንዲሆን አስተባባሪዎችን ሰይመናል። በዚህም አጋጣሚ ወደ እኛ ኅብረት ለመቀላቀል የምትፈልጉ የቤተ ክርስቲያን ሕልውናዋ የሚያሳስባችሁ የልጆቻችሁ የምዕመናን ስደት፣ ሞት፣ እስርና እንግልት እንቅልፍ የሚነሳችሁ አባቶች ከእኛ ጋር ተቀላቅላችሁ የአባትነትና የኖላዊነት ኃላፊነታችንን በጋራ እንወጣ ስንል ጥሪያችንን በእግዚአብሔር ስም እናስተላልፋለን። ግንቦት 8 2017 ዓ.ም ከኬኔቲኬት ስቴት አሜሪካ